እሱ ይሰማል፣ ድምጽ ይሰማል። እንትን ቁርአን አንድ ነው አይደለ? ቁርአን አንድ ነው። እዛ ውስጥ ስንት ሱራ ነው ያለው? ማለት 114 እና ከሱ ውጪ ሌላ በሌላ መጽሐፍ አትከተሉም አይደለ? ቁርአንና ሐዲስ አለ። ቁርአን ራሱ ሐዲስን ስለሚያመላክተን ወደ ሐዲስ ሂዱ ስለሚለን ከቁርአንና ከሐዲስ ውጭ ሌላ አንከተልም። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩማ ኢንተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ሄዳለሁኝ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው ብለው ተናግረዋል። ይሉን ነውና ትላንትና የሆነ ቢጋብቼ እንደዛ ሲለኝ እስቲ እኔ ስልኬ ላይ አውርጃለሁ አፕሊኬሽኑን የቁርአን ማለት ነው። ሲናገሩ ገብቼ ላይ አንድ ቁርአን ነው ስለተባለ ከዛን ምን ላይ ምን ሱራ ነው ምናምን ስለው ይሄ ነው አይለኝም። በዚህ መጽሐፍ ላይ እንትን የሚባል መጽሐፍ ላይ ይለኛል። እና በእንደነዚህ አይነት መጽሐፎች ትከተላላችሁ? ትክክል ነው? ምን አይነት መጽሐፍ? ከቁርአን እና ከሐዲስ ውጭ የምንከተለው የለንም። ሌላ መጽሐፍቶችን በተመለከተ እኮ ሱራ ነገር ምዕራፍ ስንት ላይ ስለ አይነግሩኝም። ዝም ባያቸው። እኛ የምንከተለው ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ተስማሚ የሆነ ቃል ካገኘን ሌላ መጽሐፍቶች ላይ ሸኾች የጻፉት ላይ የዛኔ እንቀበለዋለን። ከቁርአንና ከሐዲስ ጋር የማይስማማ የሚጋጭ ከሆነ ግን ማንም ይሁን ማን አንቀበለውም። ለምን ሸኽ አይሆንም? ለምን የእምነት አባት አይሆንም? ተሳስተሃል ነው የምንለው። እሺ ማሙድ ቻርጀር በለውም አቡ። እሺ ጥያቄ ያለሽ ሌላ አናኒ? ጥያቄ ያለው ካለ አይሽ ጥያቄ ያለ ይቀጥል። ጥያቄ ያለው ክርስቲያን አለ ከላይ? እሺ ጥያቄ ምንድን ነው? እሺ አመሰግናለሁ። አይ ባለፈው አንዴ ስትናገር ሰምቼ ስለ ጌታችን ኢየሱስ ክርስቶስ በጣም እንደምትወዱትና ያው ስለሱም ብዙ እንደምትናገሩለት ሰምቼ ነበር። አንዴ ስትናገር ከይቅርታ ጋር ተሳስቼ ከሆነ እና እሱን ነብዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነብዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነብዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነብይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባሉ። ኡሉል ዐዝም ይባላል። ታዲያ ያማልድናል ብላችሁ ታስባላችሁ ወይ ነው? በመጀመሪያ ምልጃ ምንድን ነው? አማላጅስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለው እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ የትንሣኤ ቀን ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ
ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው። አማላጁ ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ ነቢያቶች ከኃጢአት ንጹህ ናቸው። አላህ ሱብሓነሁ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳል። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ ለእነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ አላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ሱብሓነሁ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁ መላእክቶች እነ መልአኩ ጅብሪል እነ ሚካኤል እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸውም። ልብ በሉ፣ እንደ እስልምና አስተምህሮ መልአክ ኃጢአትን አያደርግም፣ ንጹህ ነው። ከዛሊክ ልክ እንዲሁ ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት አልተጻፈበትም። አንድ ህፃን ልጅ የወላጆችህን የአዳምና የሔዋን ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወሱቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ምን አሉ? ዩቃሉ ለሁም ኡድኹሉ አልጀና፣ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ስብሐነሁ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ አልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ። ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻችሁን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለም ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታግደው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር፣ እባክህን ምህረት አድርግላቸውና ለኃጢአታቸው ወደ ገነት አስገባቸው ብለው ያማልዳሉ። አላህም ይፈቅድላቸዋል። ሂዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች የዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች እንሆን ነበር ብለው ይጸጸታሉ ብለው ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ታኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን፣ ከአማኞች እንሆን ነበር ይላሉ። እንዳጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው። አው ያማልዳል። የዛኔ የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቆሞ ያማልድላቸዋል። ምንም ጥርጥር የለውም። አይ